ጉድ 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 ያው እንግዲህ በዚህ ጉዳይ ላይ በቴዲ አፍሮ ሙዚቃ ባታችሁ ለማኝ ዘሩሉ ቁጭ ብለህ ስትለምን የምትውል አሽቃባጭ አስመሳይ አጎብዳጅ ሽንት ጨርቅ ምን አባ ነው የምትባል አንተ አዶናይ የምትባል ሰገጤ ሉጢ ፋራ ሰገጤ እዚህ አሜሪካ መጣህ እንኳን ሃርቱ ሃርችለን የት ነበር ሲያለቅስ ነበር ቴዲ አፍሮ አማራነት የለው የምን አባቱ ዳስ መጣል ዳስ ነው የታባቱ ዳስ መጣል ማን አዲስ አበባ ላይ ተቀምጦ ባለፉት 27 ዓመታት ማናችሁም ይሄ ልጅ ማለት ነው ውሸታም እንደሆነ ይሄ ልጅ በጣም መሃይም ደንቆሮ ሰገጤ በጣም የመጨረሻ ሉጢ እንደሆነ የምታውቁት መጨረሻ ጥቅመኛ ተጠቃሚ እሱ እንዲል ብሎ አንተ አገር ታውቃለህ የድሮ ሲራና አሁን ቴዲ ዘፈን ሲያወጣ ነው ተሰማክ ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው አፋን አማሪ ፋቲን ይስነረው ቅሽቦች ደበልፈት ነው ይመረ ሀሮት fakkeessa kana dadhabne ani fakkeessa እናንተው ጃለተ ጅብቴ fakkeessa እናንተው አይመችኝ fakkeessuን ጃለዱ ኦሶ እዚ ወሊገልተ ቀባተኒ ወልሁበተኒ ወልቁሰተኒ ወልጎርፈተኒ ምናምን ጀተኒ ኖ ፕሮብሌም በቃ እዚ ራህመተ ወሊን ቀምነቲ ማል ጎራ fakkeessa እዚ ወጂና ማል ጎራ ግራ የገባኝ ከና ወኔ አፋን ቀበደ ዋን ደገሩ ዳበ ጨለሰ ከና ወር ኮን ካኒ ራህመተ ቀቡ ካንጎር ይሩካኒ ራህመተን ቀቡ ከቀወር ከቀቡ ካኒ ራህመተ ጅዱ ለፈት ምስኪን አዱ ምስኪኒ አባ ዳበ ካና ካናቲ ዳጋሙ ደራራ ምስኪነቲ ማለ ደራራ ወር አንጎር ይሩቲ ፊ ወር ቀወ ቀቡ ዘቲ ኑቲ እሱ እንዲል ብሎ አንተ አገር ታውቃለህ የድሮ ሲራና ፋቂ ያውን ዘፈን ነው እካክ ምን አለ ቢቀር ምክንያቱም ብሔር ስም የተጠራ የለም እዚህ ጋር አንድ ብሔር ዝቅ አላለም አንድ ብሔር አልተነካም ስለዚህ ማን ዘረኛ እንደሆነ ብቅ ብለህ ከወጣ ዘረኛው አንተ ነህ ብቅ ያልከው አንተ ነህ ስለዚህ ዘረኛው አንተ ነህ ማለት ነውና የድሮ ጤራት ለባቂላ እኛ ጥሩ ላይ ነን እኛ ማን እንደተመታ እንንገር ምናምን እውነቴን ነው ፈሳ ለዛ የለውም ንግግራችሁ በማትፈልጉት ቋንቋ መልስ ልስጥ ትላለህ ማንም አይሰማ እካክ ማንም አይሰማ በምትጠላው ቋንቋ ዘፈናት ዘፍነ በምትወደው ዘፈን እናቃለን አንተ እንትና እና በእኛም ላይ እንዳው ሊሰማልን ገመዳ የድሮ ጤራት ለባቂላ እኛ ጥሩ ላይ ነን እኛ ማን እንደተመታ እንንገር ምናምን እውነቴን ነው ፈሳ አንድ ጥይት ተኩሳል ኢህአዴግ ሲወርድ ተኩሳ በጨበጭ 2-3 የተማረከ አይደል ማርሻል የምታረገው ሽንታ 2-3-4 የተማረከ የወደቀ ውዳቂ አምጥታ አይደል እንዴ ማርሻል የምታረገው ምንድነው የምታወራው እውነቱን ነው የምነግርህ ማፈሪያ እንደ ሀገር የምታሰድቡ እንደዛ እያደረጋችሁ አይደል ወሬ ይኸው ኢትዮጵያዊነት ሲባል ምን አናደደ ሰበል ለብልጽግና ነው የተነገረው እዚህ ጋር ከኦሮሞ ጋር ምን አገናኘ ከኦሮሞ ህዝብ ጋር ምን አገናኘው ኢትዮጵያዊነት ከተነገረ ኦሮሞ ኢትዮጵያ አይደለም ተባለ እዚህ ጋር የኦሮሞ ልጆች ናቸው ዘፈን ይሰራችሁት ተባለ የኦሮሞ ልጅ ኢትዮጵያ አይደለም ያላለ እዚህ ጋር አምጣ ፈልግና በዘረኝነት ስለተጠመቃችሁ ከውስጣችሁ ያልወጣ እካከነት ስላለ አንዳንዶቻችሁ ይሄንን ነገር ታረጋላችሁ
ብልጽግናን ያልተሰራውን ነገር አደባባይ አወጣው ቴዲ አፍሮ። አዎ የተሰራው አፕሪሺየት ተደርጓል። ማንም አልተቃወመም። ማንም በተሰራው ላይ አልተቃወመም። ማስተምሯቸው ከእናንተ ካሁኑ ትምህርት ነገርኩ። የቴዲ አፍሮ 4 ሲዲ ስለ ኢትዮጵያ ድብን ያለ ቆንጆ ትምህርት ያስተምራል። ይህን መልስ የምሰጠው ዘፈን ሰራም ብላችሁ አፋችሁ ተገማምዶ ተገንዞ ለምታወሩና ዘፈን ሰር በምትጠሉት ቋንቋ ለሰራችሁት በምትጠሉት ቋንቋ እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ ድሮ ናፋቂ ቢለ ለሰራው መሀይም ነው የምነግርህ። ዝምባ ለእናንተ ነው የምነግረው። ቅንቅናም ዘረኛ አየህ። እኔ ገንዘብ ጠፋኝ ስል 100 ብር አላየውም ካልኬ ሌባው አንተ ነህ፣ ዘረኛው አንተ ነህ። እኔ ስለ ገንዘብ መጥፋት እንጂ ምን ያህል ጠፋኝ አላልኩም። ለእናንተ አስተርጉማችሁ ነገሩልኝ ምን እንደማወራ ስለማይገባቸው አስተርጉማችሁ ነገሩልኝ። ገንዘብ ጠፍቶኛል ስል እኔ 100 ብር አላየውም። የምን 100 ብር ነው የምታወራው ካልክ ሌባው አንተ ነህ እያልኩ ነው። በምን አወቅ 100 ብር እንደጠፋኝ? አሁንም ቴዲ አፍሮ ያወራው ስለ ሀገራዊ ጉዳይ ነው። ኢትዮጵያ ከፍ ትበል ነው። ኢትዮጵያ ታብብ ነው። ስለ ኢትዮጵያ አንተ አትንገረኝ እኔ አውቃታለሁ። እናት ለልጅ ምጣት ታስተምርም ነው ያለ። የመሀል ልጆችን ዳር አስቀሩ ነው ያለው። ምንድን ነው የከበርቴ ልጅ አለ አዲስ አበባ ላይ አይታችኋል? የከበርቴ ልጅ በደርግ ጊዜ ነው ከበርቴ ምናምን የሚለው የቆመው። አዲስ አበባ ላይ የከበርቴ ልጅ አይተሃል? ወፍ የለም። ደርግ አጸድቶታል፣ ህወሓት አጸድተዋለች፣ ማንም የለ። ከየት አምጥተው እንደሚለፈልፉ ሊገባን አልቻለ። ልክ መንጋ ከኦሮሞ ህዝብ ጋር ለማጋጨት የሚሰሩት ለምን አልሰራላቸውም? አልተጠቀሙም። ለምን ዘርፈው አልበቃቸው። ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል እኮ አይተነዋል። ስንቱ ኦሮሚያ ክልል ላይ እንደተጨፈጨፈ እንዳለቀ አይተናል እኮ። ራሳቸው እነ ጀዋር አጋልጠዋል። መጨረሻ ላይ የራሳቸውን ፋኖ ብለው ሰይመው የሌለውን ፋኖ ብለው አደራጅተው መንግስት አደራጅቶ ያስበላ ነበር እና ፋኖ ነው የገደለው እያለ ቁማር ያስበላ ነበር አማራን ለማስጠላት። ልንገር ስለ አማራ ማንነት ገና ስሙ ያስደነግጣል። አማራ ኢትዮጵያ ላይ ብዙ አሻራ አለው። ብዙ በምትጠላው ቋንቋ እንድትዘፍን ያደርጋል። ይቀፈኛል አልወደውም በምትለው ቋንቋ እንድትዘፍን ያደርጋል። የኢትዮጵያ ሕዝብ ሊግባባ ከፈለገ አማርኛ ማውራት አለበት። ለምን መሰለ? የተጣሉ ሊነጋገሩ ከፈለጉ እንደ ቋንቋ አማርኛ መጥቶ ነው በመሃል የሚያስታርቃቸው። ጥልቅ አድርገው ሰርተውታል ነገሮች። ይሄ አርቲስት ግን ማን አዲስ አበባ ላይ ተቀምጦ ባለፉት 27 ዓመታት ማናችሁም ለራሳችሁ እንኳን ስታወሩ ጀርባችሁን እያያችሁ በምታወሩበት ጊዜ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውም ተተካ አዲስ ንጉስ እንጂ ለውጥ መቼ መጣ? ኢማጂን እግዚአብሔር ያሳያችሁ። እኛ የለውጥ ፋና ወጊነን ለብሔር ብሔረሰቦች ቀን አመጣን፣ ከጨለማ ወደሚደነቅ ብርሃን አመጣንላችሁ እያሉ በሚናገሩበት ሰዓት ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ አለ። መለስ ዜናዊ አጠገቡ ነው ማለት ነው።
እኔ የትኛውም የብሔር እኔ ንግግር ሲናገሩ ማደምጣቸው ዲያስፖራ ፖለቲከኞች ናቸው። ዲያስፖራ ኢቭን መኪና ውስጥ ሆኖ እንኳን ይሄን ንግግር ለመናገር 10 ጊዜ እንዲያል በጣም ልብ ያለው ተንታኝ ያለ የሚመስላችሁ ዲያስፖራ ነው። ይሄ ዲያስፖራ ከሀገር ውጭ ስለሆነ ነው ብዙ የሚደፍረው። ውሸት ነው እውነት ነው እኔ አፈርሰው። ጀግና የምትጫወተው ከሀገር ውጭ ስላለ ነው። ይሄ ልጅ መሀል አዲስ አበባ ላይ ቁጭ ብሎ ነው የሚናገረው። አብዛኛው ያዙን ሊቆቁኝ የምትለው አንዳንዱ ዲያስፖራም ሆኖ እቤት ውስጥ ሆኖ ከቤት ውስጥም ጓዳ ውስጥ ሆኖ ነው አንበሳ የሚጫወቱ። አንዳንዱ ከሀገር ውጭም ሆኖ ራሱን በቪዲዮ ማሳየት አይፈልግም፣ ይፈራል። ስንቱ ዲያስፖራ ነው ራሱን በቪዲዮ የሚያሳየው ጎበዝ። እኔ የኔን ያህል በኢትዮጵያ ጉዳይ በማህበራዊ ጉዳይ ፖለቲካ አወያያችሁ የለም። በኢትዮጵያ ታሪክ ሁላችሁንም አውቃችኋለሁ። ውሃ ውስጥ ተቀምጠም ያልበህ ቪዲዮ ማታበራ ነህ አንተ። ቪዲዮ ማታበራ ነህ። ነፃ አወጣዋለሁ የምትለውን ህዝብ አንተ የምታየው እሱ ማያይ። እናንተ የሆነ ሰዓት ላይ በቪዲዮ ሁላችሁም የታያችሁ ነው ሀሳብ አስተያየቶቻችሁን መስጠት ያለባችሁ ብዬ በጣም ተጨንቀው ነበር ብዙዎቹ። አንዳንዱማ ፒሳ ዴሊቨሪ እየሰራ ናሳ ውስጥ ይሰራ ይመስል ስራ ቦታ ይለኛል። አረ ለስራ ቦታ ጥሩ አይደለም ይለኛል። ስራ ምንድነው የምሰራው ስለው ፒዛ ዴሊቨሪ ነው የሚሰራው። ኦኬ ስራ ነው ግን እንዴ ናሳ ውስጥ እኮ ሮኬት አስወንጫፊ ነው ይመስላል። ስራ ቦታ ለፕሮፋይል ጥሩ አይደለም ይላል። እንዴ መትፈራ ሰውዬ እያወራን ያለ ነው መሀል አዲስ አበባ ላይ ቁጭ ብሎ ከሞትኩም ልሙት ከታሰርኩም ምን አባቱ ብሎ ስለሚናገር ሰው ነው። ራስን መፈተሽ አለበት። በርን ቤትን በሁለት መቀርቀሪያ ቀርቀረ ጀግና የሚያጫውተን ያለው ከሀገር ውጭ ያለ ጀግና ያጫውታል። ቁረጠው ፍለጠው ምናምን። አንዳንድ ተደብቀ ለመግባት ስትሞክር ደፋር ትመስላለህ። አንዳንድ ልትገባ ስትፈልግ የመንግስት ደጋፊ ትሆናለህ፣ ትሁት ትሆናለህ። ከማለት የሚናገረው የሚጽፈው የሚገጥመው ምንም ይሁን በገጠሙም ተናግሮታል። ለአንድ ነፍስ ይላል። ከዚህ ሰውዬ ምን ትማራላችሁ? በጣም ደፋር ነው። በጣም ደፋር ነው። ይሄ ወደዛ እመጣላችኋለሁ። ይሄ አዲሱ አልበም 18 ዘፈኖችን ይዟል። በእነዚህ አልበም ውስጥ ኢትዮጵያ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ፍቅር፣ ስለ መዋደድ ደርሷል። ኢትዮሪካ በሚል የተሰየመ አልበሙ ነው። በዚህ አልበም ውስጥ እንግዲህ ዳስጣል አለ፣ ዛሬ የምንወያይበት ነው። ኢትዮሪካ አለ፣ ሳምኖ አለ፣ ተወዳጅ እና ኦሮሞና ጉራጌ ነው ባይዞ ትግሬም ጭምር ከእናቶቻችን ነጠላ ጥለት ላይ ሲገፈፍ የት ነበረ? ባንዲራሽን አንሺ ሊለን ዛሬ ሊነግረን የመጣው ከየት ሰንብቶ ነበር? ስለ አማራስ ዳስ መጣል የት ነበር? ሲያለቅስ ነበር። አማራነት የለው። የምን አባቱ ዳስ መጣል? ዳስ ነው የታባቱ ዳስ መጣል አባቱ ይኸውልሽ፣ በወታደር ጊዜ ፖሊሱ ነው፣ የሬዲዮ አዘጋጅ ነበር ሰውየው። በጣም የሚከበር ነው። እኔ ቴዲን አባት በጣም ሪስፔክት ማረጋለሁ። እውቀት አለው፣ የሰለጠነ ወታደር ነው፣ ፖሊስ ነው። በጣም ሰው የሚወዳቸው ናቸው። ባይዘው እኔ የቴዲን አባት እናቱንም ቢሆን ክብር አለ። በጣም ደስ የምትል ተወዛዋዥ፣ በጣም እኔ ራሱ እንደ እናቴ ነው ማለት ባይዘው። ይሄ ልዩ ግን ሌባ ነው። አባቱ ያስቀመጠለትን መድበል እየመዘዘ ነው፣ የሚያታልል ነው። እኔ ቴዲን የምቃወመው ለአማራ አንድም ቀን አይተነፍስም። እኛን መዝረፍ እንጂ ኤርትራዊ ሲታሰር በሚሊዮን ዶላር ሰጠ። ለወሎ የእናቱ ዘመኖች ከሆኑ ሲል በመቀመጫቸው ውሃ የሚሄድባቸው ህፃናት አይታቸዋል። ቁሩ፣ ብርዱ፣ ፀሐዩ፣ ወርሃ ጾም ሲመጣ ፀሐዩ፣ ክረም ሲመጣ በቂጣቸው ውሃ ጎርፍ እየሄደ ደብረ ብርሃን ላሉት መች አንድ ቀን እንኳ አንድ አይሱዙ በቆሎ ሰጠ። ጎበዝ፣ ለምንድን ነው የምንዋሸው? ስለዚህ ይህን ሰው የኛ ተሸክመ ነው አንቀጥል ነው። እኔ አሁን ፕላኔ በዚህ ወር ውስጥ ምንድን ነው ይወር ሚያዝያ ግንቦት ሳይገባ ብቻ ለካ ግንቦት ሊገባ ነው ብቻ። እሺ እስከ ግንቦት ውስጥ ሶስት ፕሮጀክት ነው ያለኝ። የመጀመሪያው የዳሽን ባንክን ውድድር መወዳደር ነው። በጣም ለፋበታለሁ። እሱን አሁን በቮት ነው እንግዲህ ቮት ላይ ታስቡኛላችሁ። እሱን በደንብ እሰራበታለሁ። ቀጥለው ደግሞ የቱ እንደሆነ አልነግራችሁም። የሀጫሉን ዘፈን ነው የምሰራው። የቱ እንደሆነ አልነግራችሁም። በጣም ሰርፕራይዝ የምትሆኑ ይመስለኛል። በጣም ደስ ይላል።
በጣም እሱን ነው። ከዛ ደግሞ ማለት ነው አናግሬያቸው የአሶሳ ቱሪዝም ምናምን እሺ ካሉኝ ቸለውኝ በስፖንሰር እሄዳለሁ። የአሶሳ ምንድነው የአሶሳ ቱሪዝም እና ሚኒስቴር ከቻሉኝ ስፖንሰር ካሉኝ እሄዳለሁ። አለዚያ በራሴ እሄዳለሁ። አሶሳ ናት ባሮን እንዲስርት ነው ማለት ወላሂ በጣም ነው የምሰራው። ናት ባሮን እኔን አሁን ጋምቤላ ማለት ሳስበው በጣም ይከብዳል። ጋምቤላ አይባልም እንዴ? ቆይ ንገሩኝ እስኪ። አሁን ከምንትን ከምል ጋምቤላዊ ነው እሱን እኮ ነው ማለት ጋምቤላዊ ይባላል አይደል? ምንድን ነው ይሄ የሚባለው? ምንድን ነው እስኪ ንገሩኝ። ድጋሚ አፊን ከፍት ይባላል። እኔን አሁን ጋምቤላዊ ማድረግ ትንሽ ይከብዳል። ቁመቴም አይሆንም፣ ውፍረቴም ምንም በቃ የሚሆን አይመስለኝም። ግን ማን የወሰነው? እሰራዋለሁ። ፊቴ ዘይድ ተጠበበበታለች ከዛ በቃ ናት ባሮንማ ሳልሰራው ነው በጣም ነው የምሰራው ናት ባሮን። ቅድሚያ ግን ጉድ ያው እንግዲህ በዚህ ጉዳይ ላይ በቴዲ አፍሮ ሙዚቃ ላይ ቪዲዮ ለመስራት በጣም ነበረ የጓጓሁት። ግን ማሰብና ማብሰልሰል ነበረብኝ፣ መጾምና መጸለይ ነበረብኝ፣ ብዙ መጽሐፍቶችን ማገላበጥ ነበረብኝና 18 ሙዚቃዎችን አዳመጥኩኝ። ደጋግሜ ያዳመጥኳቸው 18 ጊዜ ነው ያዳመጥኩት። እውነቴን ነው የምላችሁ 18 ጊዜ ደጋግሜ ያዳመጥኩትና ብዙ ነገሮች አሉ። ግን ዋናው ዳስጣል በሚለው ላይ የሆነ ሐሳብ እሰጣለሁና በጣም ብዙ ሰው ሙዚቃው ከመውጣቱ በፊት እንደምታውቁት የተለያዩ ብሔርተኞች ስፔሻሊ የአማራ ብሔርተኞች እንደሰማችሁት እንዳያችሁት በምን ደረጃ ሲሉ እንደነበረ ስማቸውን ለጊዜው አልጠራም፣ ግን ምን ሲሉ እንደነበር ሁላችን አይተናልኝና ግን ሙዚቃው ወጣል። ምንድን ተሰማኝ ካላችሁ ዳስጣል ማለት እንግዲህ ዳስ ማለት ቴንት ማለት ነው። ዳስ ማለት እንግዲህ ለቅሶ ላይ ሀዘን ላይ ላሉ ብሔርተኞች ዳስ ጣሉ ተብላችኋል። ብሔርተኞች ዳስ ጣሉና አልቅሱ። ኢትዮጵያን ለማፍረስ ኢትዮጵያን ለማፈራረስ በየጫካ የገባችሁ ዳስ ጥላችሁ አልቅሱ። ምክንያቱም እኛ በኢትዮጵያዊነታችን ተገፍተናል። ኢትዮጵያ በፍቅር እንግዲህ በፍቅር ከሁሉም አካባቢ ተጠርታችሁ መጣችሁ። ግን መሀል ገብተው ደግሞ እኛን ወደ ውጭና ወደ ዳር ያወጣ ኃይል አለ። ያ ኃይል ማን እንደሆነ ታውቃላችሁ። ነገር ግን በጣም ብሔርተኞችን በቅኔ ማለት ነው በቅኔ ብሔርተኞችን በጣም የተናገረባቸውና ኢትዮጵያዊነት ይቀጥላል፣ እናንተ ትፈርሳላችሁ፣ ዳሳችሁን ጥላችሁ አልቅሱ፣ አለቃቅሱ የሚል ሴንቲመንት የተሞላበት ነው። እዛው ስትገቡ ታውቃላችሁ። ቴዲ አፍሮ በጣም ነገስታቶችን በጣም የሚወድና በተለይ ኃይለ ሥላሴ ራስታፋሪያን የሚባሉትን ኃይለ ሥላሴ በጣም እንደሚወድ ታውቃላችሁና በጣም እዚህ ላይ የተሰማኝ ምንድነው የሳለማነክ ዳይናስቲ አንተም እስከሚመስል ድረስ ቴዲ አፍሮ ለብሔርተኞች አገራችን አሳልፈን አንሰጥም፣ ለፍቅር ብለን ነው እንጂ እኛ ኢትዮጵያውያኖች እንዴት ወርቅ በሰጠን እንገፋለን? እንዴት እኛ በኢትዮጵያዊነት ጭራሽ ሀገራዊነት ልታስተምሩን ትሞክራላችሁ? ልጅ ለእናቷ ምጥ ለማስተማር እንደምትሞክር እናንተ መጣችሁ ስለ ሀገርነት ስለ ኢትዮጵያዊነት ልታስተምሩን ትፈልጋላችሁ? አዱሬ ሌንጮ ፎከርቲ እያላችሁ ያ ቀረቶሽ ያ ሽለላሽ እያላችሁ በጣም በእኛ ላይ እንትትሉብናላችሁ። ግን እኛ ለፍቅር ብለን ነው እንጂ እኛ ወርቅን ያዋጣ ነው ፋንድያ አላዋጣን ነው ወርቅን ያዋጣ ነው እያለ ነውና በጣም በሚገርም ሁኔታ እኔ ጉድ ምን እሺ ነው ፒንክልሽስ ዲያ ምንድን ወዴት እየተካሄደ ነው? ይሄ ከካልቸራችንና ከባህላችን ጉድ ደግሞ እዚህ ጋር ምንድን ነው? እዚህ ጋር ጡት ማሳጅ አድርጊ አንቺ ሴትዮ።
አረ የብልጽግና መንግስት ምንድን ነው? በባለፈው ከቲክቶክ ወርድ ሾው በኋላ ክርችል ሊያስገብታቸው ኧረ ጉድ ምንድን ነው? እዚህ ጋር ጡቱን ዝልዝል ብሎ ምናምን ኧረ ወይ ጉድ ምንድን ነው ጋይስ? ፒንክ በፒንክ ለብሰው የሆነ ምርጫ ያሸነፉ ይመስል በዚህ ደረጃ ምንድን ነው ወስኮናን ከመ ደሃንደ ነው ይሄ ልጅ ማለት ነው። ውሸታም እንደሆነ ይሄ ልጅ በጣም መሀይም ደንቆሮ ሰገጤ በጣም የመጨረሻ ሉጢ እንደሆነ የምታውቁት መጨረሻ ጥቅመኛ ተጠቃሚ እንደሆነ የምታውቁት በህዝብ የሚነግድ ሌባ ወንበዴ ልጥፍ ብሎ ጃኒ ስትሰደብ አዶናይ ጃኒና ጆን ዳንኤል ተጣልተው እነ ጆከር እነ ምናምን እነ ተደብቆ አልተነፈሰ እሱ ነው ድራማውን የሰራው። አልገባም እንትን ነው እንጂ ነው። ይሄ ምን አይነት ሰው መሰለሽ? አሁን የችልድረን ሃርት ቱ ሃርት ፋውንዴሽን በዛ ምክንያት ያንን ማስተዋወቅ ሲገባው ምን አደረገ? ራሱ ሊበላ ሆዳም ሌባ ስለሆነ ሊበላ ሞቲቬሽናል ስፒከር አደርጋለሁ ብሎ ፕሮግራም አወጣ። ዝም ማለት በዛ ዴይ ማለት ዝም ማለት ቢኮዝ አውቃለሁ እኔ ብቃወሙ የዛን ጊዜ ስክሰስ ሰዎቹን የኔ አፕሰት በሆነ ነው የሚወዱት። እዚህ ሶሻል ሚዲያ ይታወቃል የቲክቶክ ንጉስ ማለት ነው። እኔ እኮ ታውቃለህ ያለ ባህሪ አስቀባጭኩን ገርሞኝ ነበር። አሁን ያያውቁ ነበር። ያምራል። ምን ይመስላል? ይሄው አሁን ተገምጥሎ ነው እንጂ ላይቭ ላይ ስትገቢ ላይቭ ዊዝ ጃኒ ነው የሚለው። በተባረፍላይ ያለው አራት አንቺ እዚህ ጋር ቁጭ ምንትይ ማለት ነው። እንግዲህ በሻርክ ለዚህ ነበር yes አሁን እንዴት እንደምታምሪው እዛ ጋር ሚዩ እናቴ ያምራል። ያ አንተ ልጅ ያልከው ቴንክ ዩ ተጨፈሪ ምን ነው ለእንትን የመሰልሽው ዛሬ ጨምርላት በሉኝ ብሎ ሃይፕ አፕ እናድርጋት። አሁን አሜዚንግ ዩ ላይክ ኢት ወደድሽው? አይ ላይክ ኢት በቃ ምንድነው የምናደርገው መሰለሽ? እዚህ ጋር ነው ቁጭ የምትይው አንቺ። እሺ ምግብሽ እየበላሽ ምናምን ፈታ እያልን እኛ የራሳችን ቫይብ አለን እንመጣለን ምናምን። ቁጭ በይ ነይና ሰላም ልበላቸው። እሺ ሰላም ቢያችሁ Congratulations, Johnny! ፒንክ በፒንክ ለብሳችሁ በጣችሁ ምናምን ለብሳችሁ በጣችሁ ምናምን እናሳ ጥንባንሳ ሄድና እናቶችንና በትግራይ እየተረባ ያለውን ሰው ሄድና አንበሳ እየተራጫችሁ አዘፍ ላይ የሆነ ነገር እንዳረጋችሁ ምን አባታችሁ ለማኝ ዘር ሁሉ ቁጭ ብለህ ስትለምን የምትውል አሽቃባጭ አስመሳይ አጎብዳጅ ሽንት ጨርቅ ምን አባ ነው የምትባል አንተ አዶናይ የምትባል ሰገጤ ሉጢ ፋራ ሰገጤ እዚህ አሜሪካ መጣህ እንኳን ሃርት ቱ ሃርት ችልድረንስ ኤድ ፋውንዴሽን እንኳን ለሁለት ቀን እንኳን መስራት ያቃተ ደደብ ደነዝ ነህ። 100 ቪዲዮ ለቃለሁ እኔ 100 ቪዲዮ ለቃለሁ ተመልካቱኝ። በቃ ፌለርን እኮ ነው እየተከታተለ የምናየው። አዱሻ ፌለሬሽን በቃ ፌለር። አሁን አዶናይ ማለት ፌለሩን መጨረሻ ላይ ምንድነው ፓምፓም ይዞ
ቺሊተር ሆን ቺሊተር ማይክሮፎን ይዘሽ ቺሊት ታደርጋለሽ። ጊቭ ሚ ኤ ጊቭ ሚ ዲ ጊቭ ሚ ኦ ያ እሰይ ለፈስፈስ እኔ እንደዚህ ወንድ ልጅ መልፈስፈስ የለበትም። ጭራሽ ፒንክ በፒንክ ለብሳችሁ ፒንክ ልሽስ ሆናችሁ መጣችሁልን። ጭራሽ እንደዚህ በቃ በጋድ ወጣችሁ በቃ በአደባባይ ቅንድባችሁን ትሰራላችሁ። ቅንድባቸውን ይሰራሉ ባተው እነዚህ ወንዶች እንዳሉ ቅንድባቸውን ይሰራሉ። ምን ያደርጋሉ? የሴት አዳሪና የሸርሙጣ ሰበስብ ናልዲነክ ባንፋን ኩሉ ዶክተር አብይ አህመድ የምትባል ይህን ከፈነገጠ ነገር ወስድ ባደበው እንታ አንተም ራስህ ቸክ ትደረጋለህ። አበቹ ዶክተር አብይ አህመድ የምትለብሰው ውስጡ ሱሪ ቢኪኒ ነው። አዶናይ እንግዲህ ፈርቷል። በቴዲ አፍሮ ሙዚቃ አንድም ቪዲዮ አልሰራም። እንግዲህ ፍራቻው ነው የሚያሳየው። ከሆነ ጊዜ ላይ ያኔ ሸቤ ምናምን ገብቶ አይደል የወጣው። እንግዲህ ከዛ በኋላ ፖለቲካሊ ኢሹ ያለበት ነገር መስራት ስላልፈለገ ሊሆን ይችላል እና መላው የኢትዮጵያ ሕዝብ እየሰራበት ባለው ሙዚቃ እሱ ግን አንድ ቪዲዮ እንኳን አልሰራም። መኖ የማሪዎስ ሙዚቃ እንግዲህ እያሸረገረ ነው ታያላችሁ። ግን ሪዝን ምንድን ነው? ለምንድን ነው ያልሰራው? ኢትዮጵያ ውስጥ ሁሌ ሰሜኖችን የሚያስለቅስ አንድ ውሻ አለ። ውሻው ለ8 ዓመት ጠፍቶ ነበር እና አሁን ተመልሶ መጥቷል። ውሻውን የለቀቅንበት ምክንያት አስለቃሽ ጭስ ስላለቀብን ነው። እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ሆይ ሰሜኖች እያለቀሱ ነው። ኢትዮጵያ ውስጥ የሶፍት ዋጋ ይቀንስ። መፈንቅለ መንግስት አድርጎ 4 ኪሎ የገባው መስሎኝ ነበር። ለካ በዘፈን ነው እንደዚህ የምታለቅሱት። በግጥምና ዜማ የመጣ ስልጣን የለም። በግጥምና ዜማ የሚወርድ መንግስት የለም። ሰግጥና ሙት። ከዛ